ፌል አድርጓል። አልቅሽ በማርያም አታልቅሽ። ይሄን በቃ ማንም ማዘር ማጥቶ ማንም እንዳያውቃን ቆይ ያለውን ደረጃ የሕክምና ደረጃውን ምናምን ላጣራ መጀመሪያ። እያዞረኝ ነው እያዞረኝ ነው። ማን ተረጋጊ በቃ አታልቅሽ በማርያም። አኒ ሲያገናኘን እኔን ካንቺ ጣዕም ኖረው ያለም ፍቺ ስጨናነቅ ዓለም ጠባኝ የኔ ጉለት ሙራቶሽኝ ምንም ቢሆን ላመሰግን ዛሬ የኔ ቀን ነው። በጣም የምወደው ኬክ ነው። ያው ስለሚያቅበን ብሎ ገዛ። በጣም አመሰግናለሁ እንደምትወጂው ስለገባኝና በዚሁ አጋጣሚ ኬክሽን እየበላሽ እኔ ላውራሽ አንዳንድ ነገሮችን ለምን እንደጠራሁሽ ምናምን እና ከስራ ማቋርጬ ነው የጠራሁሽ። እና እኔ በዚህ ባሳለፍናቸው ሳምንታቶች ምናምን ከጎኔ ሆነች ስላልተለየች እህቴን ብቻ መሆን አይደለም ገብቶሻል። የትነት ግዴታሽ ነው አውቃለሁ። እኔም በሆን በአንቺ ቦታ ላረግልሽ የምችለውን ነገር ያረግሽልኝ፣ ግን ምንም ቢሆን ላመሰግንሽ ግዴታዬ ነው። ብዙ ጥረሻል፣ በጣም አመሰግንሻለሁ። ከዚህ በኋላም በርትተሽ ጠንክረሽ በስራሽ ትልቅ ደረጃ ደርሰሽ ማየት ነው የምፈልገው። ቤተሰብ በዚሁ አጋጣሚ በጣም ጎበዝ የሜካፕ አርቲስት እና የጥፍር ባለሙያ ነች። የራስሽን ስቱዲዮ ከፍተሽ ትልቅ ነገር ነው የምጠብቀው ከአንቺ። ምንድን ነው ምን ያሉ ነገር አለ? ምንድን ነው አይገባኝም። ምንድን ነው ያወራከለው ማለት? እሺ ንገረኝ። ግራ ገባኝ። ግራ ስለገባኝ ነው። አንደኛ መናገርም ስላለብኝ ነው። አዎ ምንም ነገር ቢሆን አሁን እናንተ ግልጽ ነው የምናወራው አይደል እንዴ? እና ንገረኝ። ምንድን ነው? ዛሬ ቀጠሮ ነበረኝ እና ነበረክ እና ምን ተባልክ? አንድ ኩላሊት ፌል አድርጓል። እኔ እንጃ እንዴት ሊፈጠር እንደቻለ ሁሉ አልገባኝም። እኔ ገና ወጣት ነኝ። አውቀህ ነው? ምንድን ነው? እኔ ምናልባት የኔ ያክል ነው ማለት ነው እንደኖረው ወይ አይደለም። ምን ማለት ነው? የምሬን ነው? የምሬን ነው። ዛሬ ሕክምና ላይ ነበርኩ። በቃ ቀጠሮ ሲሄድ አንድ ኩላሊት ፌል አድርጓል አለ። አታልቅሽ፣ አሁን ተረጋጊ። ያው ዞሮ ወደ መፍትሄውን ነው መፈለግ የምንችለው። በሕክምና እንዴት ነው የተረጋጋው? ለእኔ ጭራሽ ኬክ ምናምን ይዘን ደግሞ ጭራሽ ኬክ ምናምን ይዘን አይ ማመስገን አለብኝ ስለአንቺ ስለሁሉም ነገር ስላረግሽልኝ ነገር በዚህ ፊት ልናገርልሽ የሚገባ ላመሰግንሽም ስለሚገባ እኔ ምንም ነገር ነው። አታልቅሽ አሁን በቃ ላርለ ይሄ በሕክምና የሚፈታ ነገር ነው። ምናልባት እግዚአብሔር ካለው ሁሉም ነገር ሊስተካከል ይችላል። ዶክተር በሕክምና ሁሉም ነገር ይሆናል አለ። አታልቅሽ በማርያም አታልቅሽ። ይሄን በቃ ማንም ማዘር ማንም እንዳያውቃን ቆይ ያለውን ደረጃ የሕክምና ደረጃውን ምናምን ላጣራ መጀመሪያ ምን ማድረግ እንዳለብኝ ምናምን በሕክምና የት ድረስ መሄድ እንደሚቻል ላጣራና ከዛ በኋላ እኔ እንኳን በጣም ምንም ቢሆን አይደለም ብላቴ ነፍሴን እንደጣለው ላንተ ነው ወንድሜ። ግን አሁን የኔ እናንተ ደግሞ ራሱ እኮ አይመሳሰልም። አውቃለሁ። ምንድን ነው ግን በቃ ፈተና ሲመጣ አንድ ላይ ነው። በቃ ሁሉም ነገር አንድ ላይ ነው የሚደራረበው። ፈተና ሲመጣ እኔ ላይ ደግሞ ሁሉም ነገር እየበረታብኝ ነው የሚመስለኝ። በቃ እኛ ላይ ነው ሁሉም ነገር የበረታብን፣ እኛ ላይ ነው ሁሉም ነገር እየተደራረበ ያለውና እያዞረኝ ነው።
አኒ ተረጋጊ፣ ተረጋጊ፣ በቃ ተረጋጊ፣ ተረጋጊ። በጌታ እንደዚህ አትሁኝ፣ እሺ እንደዚህ አትሁኝ። በቃ ተረጋጊ፣ ተረጋጊ። አኒ እንዴ አንቺ እኮ ጠንከር ብለሽ እኮ ነው ማጠንከር ያለብሽ። አኒ ተረጋጊ፣ እሺ አኒ አና አና ዋስተኝ ትንሽ በቃ ልስተኛለሽ እንደ አንቺ ትንሽ በጌታ ትንሽ በቃ ፕራንክ ነው። ትንሽ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። አንዴ ምንም አልሆንኩም። እኔ በዚህ ሰዓት እንደዚህ አመኝ አልወጣት እኮ ነኝ። አንዴ ትንሽ በቃ ትንሽ እግዚአብሔር ይመስገን ትንሽ ምን እያልክ ነው? የኔ ማር ነይ ልክ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። ምንም አልሆንኩም፣ አልታመምኩም፣ ምን አላልኩም። ፕራንክ ላድርግሽ ብዬ ነው። እኔ እንደዚህ ትሆኛለሽ ብዬ ስለደነገጥኩኝ ነው። ኖ ጌታን አይደለም ሆስፒታል ሄዳለሁ ነው ስለደነገጥኩኝ አስፈልገው። ጌታን ደህና ነኝ ማረግ ደህና አይ ጌታን ደህና ነኝ። ትንሽ ምቶቹን ኬክ ጣልሽው። ወይኔ ቢያንስ እየበላሽ አልኩሽ እኮ ለዚህ ነው። ቢያንስ በልተሽ ትጨርሻለሽ ብዬ እኮ በጌታ በማርያም አታልቅሽ። በማርያም እንደዚህ ብትሆኝ አይደለም በቃ ቢያንስ ተሰቃየኝ። ግን ኧረ በጌታ እነሱ አበይ አላሳዝንም። እንደዚህ ቆይ ሌላ ፕራንክ አጣነው፣ ሌላ ፕራንክ አይደጣለ። በቃ ዝም ብለው አሁን ስንመለስ በቃ ትዝ አለኝ። በቃ ሆስፒታል መልሱ እንደዚህ ሆነ ልበላት እስኪ ምናምን የሚለው በቃ እኔ ትንሽ በቃ ሌላ ነገር ሌላ ሀሳብ ምን አለብኝ? በጣም እኔ እኮ ባንዴ አይደለም እኮ አላሰብኩም ነበር። ሆስፒታል ስንወጣ ጀስት በቃ አይደለ ውጤቱ እንደዚህ ሆነ ልበላት ብሎ ነው ይፈታል። እኔ ደህና ሰው ቀየርኩስ በቃ ብራ ነገር ሀሳብ ነገር ደህና የምታልኝን ሀሳብ ነው አኒን እስኪ እንደዚህ ልበላት ምናምን የሚል ነገር ጀስት ይመጣልኝና ያው ከምጠፋባችሁ እናንተንም አለው ለማለት ያክል ምናምን ነውና ይሄ እንደዚህ ትሆናለሽ እንኳን አልጠበቅኩም። እስኪ ኔክስት በኮሜንት ጻፉልኝ እናንተ አኒ ይቅርታ እንድታረግልኝ ምን ላድርግላት። እኔ ያሰብኩት ነገር አለኝ። እኔ ፕራንክ እንደዚህ የሚያስደነግጥ ፕራንክ ቢቀርን ብዬ ነው የማስበው። ምክንያቱም አሁን ያው እህት እንደዚህ እንደወደቀችው የሆነ አስፋልት ላይ ወይ ድንጋይ ጭንቅላቷን ቢመታት መልሶ ላንተው ነው እንትኑ ማለት ነው። ምክንያቱም እንዴት እንደምትወድ እያወቅ እኔ ራሱ መጀመሪያ ላይ በቃ መግቢያውን ሳይ የእውነት ነው የመሰለኝ። የምሬ ነው የምላችሁ እና በጣም ነው ያዘንኩት። የእውነት ነበር የመሰለኝ ማለት ነው። እና እኔ አንዳንዴ ልባቸውን የሚያማቸው ሰዎች አሉ። ብዙ ነገር አለ፣ ሰው ይደነግጣል። እና እንደዚህ አይነት ነገር ቢቀር ወይ ደግሞ ቀለል ያለ ነገር በጣም የማይደነግጡበት ፕራንክ ቢደረግ ደስ ይለኛል። እንደዚህ አይነት ነገር በጣም እኔ ራሱ ደንግጫለሁ። እንኳን እሷ እንኳን እህትህ የእናት ልጅ ማለት ነው። እና እንደዚህ አይነት ነገር ቢቀር ብዬ ነው የማስበው። እኔ ራሱ ደንግጫለሁ። እግዚአብሔርን ነው የምላችሁ እውነት ለመናገር። ለማንኛውም በሰዎች ማለት ነው በጣም ተናዳ ሄዳለች ማለት ነው። እና እንደዚህ አይነት ነገር ባታረጉ መልካም ነው እላለሁ። ምክንያቱም ልባቸው የሚያማቸው አሉ። ብዙ ነገር አለ። የሰው ልጅ በድንጋጤ የሚሆነውን አያውቅም።